ኤሊዮት አንደርሰን ከዴክላን ራይስ በደንብ የሚበልጥ አይነት ተጫዋች ነው ማለት ነው። አሁን በቅርብ ብቻ የቸው ገና የሚቀረው ማሳየት የሚገባው ነገር ቢኖርም ዴክላን ራይስ ፕሪሚየር ሊግ ዋንጫ ማሳካት ይቻላል። የተወሰነ ጊዜም ቢሆን በአርሰናል ቤት ቆንጆ ሆኖ የተመለከትነው ተጫዋች በጥራት ወጥ ሆኖ የተመለከትነው ተጫዋች ቢሆንም ይሄ ልጅ ባለው ኳሊቲ ግን ማለት በደንብ በልጦ ነው የተመለከተው። እርግጠኝነት ቶማስ ቱሄል ማለት ነው እንግሊዝ ብሔራዊ ቡድን አንዱን ብቻ መጠቀም ካለበት ሌላ ተጫዋች ጋር ማጣመር አለብኝ ብሎ ካመነ ባለፈው በጋና ጨዋታ ብዙ ቻንሶችን መፍጠር ስላቃተው ቡድኑ መጠቀም አለብኝ ብሎ ካመነ የሚጠቀመው ተጫዋች እሱ ነው የሚሆነው። ከኮቢም ጋር አጣመረው ከጁድ ቤሊንግሃምም ጋር አጣመረው ይሄን ተጫዋች እንደሚጠቀመው በእርግጠኝነት ነው ሞሮ ማለት ነው። ፕሬሲንግ ላይ በጣም የተሻለው ተጫዋች ነው። በጣም ፈጣን ነው። ፓሶቹ ፈጠራ በጣም የተሻለ ነው ከዴክላን ራይስ ማለት ነው። ዴክላን ራይስን እንደ አህያ ነው የሚሮጥ አይደግመውም ነው የምንላ። ይሄ ደግሞ እንደ ሁለት አህያ ነው የሚሮጠው። መከላከሉም ላይ ቆንጆ የሚባል ነው። የተወሰነ ምናልባት በመከላከሉ ዴክላን ራይስ የተሻለ ሊሆን ይችላል፣ ግን ሙሉ በሙሉ በመሟላት የተሟላ የሚባል አይነት ተጫዋች ነው ያገኘው። ይሄን ተጫዋች ነው ማለት ምርጫ አልነበረም እስከሆነ ሰዓት። በርግጥ አሁን በጣም ባካድርጌ ሰው እንግዲህ ብሔራዊ ቡድን ላይ ደግሞ በደንብ ሲመለከተው የተሻለ ሆኖ ነው ያገኘሁት ነው የምላችሁ። ግን ደግሞ ማንቸስተር ሲቲ ነው የሚገባው ምንም እንደማያመጡ እርግጠኛ ነኝ። ቀጣይ የፈረሰ ቡድን ስለሆነ ፔፕ ስለወጣ ቀጣይ ወደኛ እንደሚመጣ ተስፋ አደርጋለሁ። ለማንኛውም ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። ይመቻችሁ። ኤሊዮት አንደርሰን ከዴክላን ራይስ በደንብ የሚበልጥ አይነት ተጫዋች ነው ማለት ነው። አሁን በቅርብ ብቻ እኔ ለዚህ ማለት ነው ቁጥራዊ መረጃ ምናምን ብዬ አላመጣም። ባላንዶር ይገባዋል ብለን የምናወራለትን ዴክላን ራይስ ከኤሊዮት አንደርሰን ጋር ማወዳደር ማለት እኔ ሄኒ ፌር ነው ብዬ አላስብም። ኖርማሊ ማለት ነው። ግን የፔፕ ሲቲ ፈራርሷልና በሚቀጥለው ኤሊዮት አንደርሰን ማንቸስተር ዩናይትድ ይገባል ስትል ሰምቻለሁ። ያው ምኞትህ አስወድዶት ይሆናል ወይ ደግሞ ቪዲዮ ቫይራል እንዲወጣ ነው በለን። ኤሊዮት አንደርሰን ከራይስ ይበልጣል ስንል የማይገናኝ ነገር አታገናኙና በደንብ አድርጎ ነው የሚበልጠው። እስታትም ማየት ትችላላችሁ የፈለጋችሁትን፣ ግን አይገናኝም ማለት ራይስ እኮ ባክ ፓስ ያደርግ ነው የኖረው እኮ። ፎርዋርድ ፓስ የሚያደርግ ጠፍቶ እኮ ነው አርሰናል ሲቸገር የነበረው። እሱን ተውት፣ እስታት ላሳያችሁሽ ደህና እስታት በደንብ አድርጌ ማለት ነው። ይሄንን ሲዝን ጎል እኩላቸው፣ አሲስት ራይስ ይበልጣል። ለምን? ራይስ ኮርና ስለሚያሻማሽ የኛው ችግር የለም። ጎልና አሲስቱን ዝም ብላችሁ በዚህ ይዩት። ጎል ኢንቮልቭመንት ራይስ ይበልጣል። ተች ኢን ዘ ኦፖዚሽን ቦክስ ኤሊዮት አንደርሰን ይበልጣል። እኔ የማውቀው ራይስ ክሮስ እንደሚያደርግ ነው። ክሮስ በጣም ጎበዝ እንደሆነ ነው። 47 ለስንት እንደሆነ ይዩት። 47 ለ74 ክሮስስ ማለት ነው። ቶታል ክሮሶቻቸውን ራሱ ይዩት። ፎርዋርድ ፓስ ማድረግ የማይችል ሰውዬ ኮርና ነው እንደውም ከ47 የሆነ ያሉ ኮርና ነው። እሺ ይሄም ይሁን። ቶታል ፓሳቸውን ይዩት 2038 ለ1865። ሎንግ ፓሱን ይዩት። ራይስ ክሮስ ያደርግ የለ እንዴ? ራይስ በጣም ክሮስ አይደለም የሚያደርገው። ሎንግ ፓስም አይገናኝ። ኮርናማ ያሻማዋል እንዴ? ኮርናማ በል። ሌላውን ተውት። ራይስ 90 ደቂቃ ይሮጣል። ፊዚካል አለው አይደለ? ይኸው ይዩት። ሚኒት እኛም በልጧለን። እሺ ድሪብል 92 ለ28 ነው ማይንጁ ዲፈረንሱ። ከዛ ዱዌል ሶን 297 ለ145 ይኸው እዩት። ኤሪያል ዱዌል 66 ለ50 ይሄ ጭራሽ አይገናኙ። ረጅሙ ራይስ እኮ ነው የሚለፋው 90 ደቂቃ ራይስ አይደለ? ይኸው ዱዌሉን እዩት፣ ድሪብሉን እዩት፣ ከዛ በኋላ ይሄንን እዩት። እሺ እሱም ይሁን፣ ይሄንን ተውት። ዲፌንስ ላይ ራይስ ጎበዝ ነው። ጠብቁ ቀጣይ። ዲፌንስ ራይስ በጣም ጎበዝ አይደል እንዴ? 90 ደቂቃ አይደል እንደሚለፋው። ዲፌንስ ቶታል ታክል 104 ለ70፣ ኢንተርሴፕሽን 41 ለ37፣ ብሎክ 16 ለ12 ይሄ ጭራሽ አይገናኙ። ከዛ ፋውል 26 ራይስ ፋውል እነዛ እሺ ኖቲንጋም ስለሚጮትም ችግር የለም። የቀረ ይቅር ዲፌንስ ክሮስ ፓስ ጎበዝ ነው ራይስ እኮ እንዴት እንደሚችልና ወፌት አለ አሳየኛ። እስታታቸው ጭራሽ ነው የማይገናኙ። ኤሊዮት አንደርሰን ሊያውም ኖቲንጋም ፎረስት እየተጮተ በዛ በበሰበሰ ዲፌንስ ብቻውን ነው የሚለፋው። ይሄኛው ራይስ ደግሞ ከነ ጋብሪኤል ጋር ምናምን 90 ደቂቃ እኮ ይሮጣል፣ ግን 90 ደቂቃ ዲፌንድ ያደርጋል። ይሄው ማየት ነው። ጭራሽ በምንም ነው የማይገናኙት። ራይስ የሚበልጠው በአንድ አሲስት ብቻ ነው። ያኔ 4 ጎልና 5 አሲስት አለው። ኤሊዮት አንደርሰን 4 ጎል 4 አሲስት አለው። እሱንም ራይስ ኮርና ስለሚያሻማ አለቅ፣ ኮርና ስለሚጮት፣ ኮርና ኤፍሲ ስለሆነ እና እንድታቁት ያለው እንደው እናንተ በምትሉት በስታት እንኳን ብትሉ ዝም ብላችሁ የረባ ነገር አንስታችሁ ተከራከሩ። ስትከራከሩ የማይገናኝ ነገር አታውሩ። በደንብ አድርጎ ይበልጣል ኤሊዮት አንደርሰን። ዴክላን ራይስንና ኤሊዮት አንደርሰንን የምታወዳድሩ ሰዎች በመጀመሪያ ቅርብ ጤና ጣቢያ ካለ ሰገራ ስጡ፣ ሽንትም ስጡ። የምሬ ነው። አለበዚያ በጣም ችግር ላይ ናቸው። የምሬ ነው። ከጥላጫና ከጭፍነት ውጡና ልጁ በ2025 እና 26 ያደረገውን በጣም ጥሩ አሪፍ ሲዝን ያሳልፈው። እውነት ለመናገር በጣም ጎበዝ ልጅ ነው። ግን ዲክላን ራይስ ላለፉት 3 እና 4 ዓመታት ኢቭን ኤሮፓ ሊግ ሲበላ ታስታውሱ ከሆነ ወይሳም የሚገርም ፐርፎርማንስ ነበር የነበረው። እና ይህን ተጫዋች ከዚህ ልጅ ጋር ማወዳደር ጥሩ አይደለም። ልጁ ይችላል፣ ግን 1 ዓመት ነው ገና ያየነው። ገና ወደፊት በጣም ብዙ ዓመት ልናየው እንችላለን። ምናልባት በኢንዞ ማሬስካ ስር
አሪፍ አቋም ሊያሳይ ይችላል። የተሻለ ተጫዋች እኮ ባላንዶርም እኮ ሊበላ ይችላል ይህ ልጅ ኤሊዮት ኤንደርሰን። ግን አሁን ያለውን ከረንትሊ ያለውን ፐርፎርማንስ ከዲክላን ራይስ ጋር ኮምፔሬን ኮንትራስት ማድረግ ጥሩ አይደለም ነው ጋይስ። እና ተመርመሩ፣ የምሬን ነው። ልጁ ይችላል፣ ግን ማወዳደር ጥሩ አይደለም። አፍ ስለሰጠን ብቻ እግዚአብሔር ያን አፍ መጠቀም ያለብን ለመልካምነትም ቢሆን ጥሩ ባይ ነኝ። ያራዳ ልጆች ይመቻችሁ። ኤሊዮት አንደርሰን በ116 ሚሊዮን ፓውንድ ለማንቸስተር ሲቲ ከፈረመ በኋላ እንግዲህ ህፃናቶች የሆነ አስቂኝ ንጽጽር ጀምረዋል። ከዴክላን ራይስ ይሻላል የሚል ቪዲዮ እየሰሩ ነውና እንደ ዘመቻ እንደ በሽታ ዘመቻ ቲክቶኩን ውርርርር አድርገውታል። በቃ ከዴክላን ራይስ ይሻላል፣ በጣም አሪፍ ዝውውር ነው የፈጸምነውና እዚህ ጋር የዴክላን ራይስ ስም ምን አመጣው? እኔ አሁን ስማችሁን እንትና እያልኩኝ አልጠቅስም። እኔ ከህፃን ጋር ግፊያ አይመቸኝም፣ አልወድም። ተገኝዤ የምኖር ሰው ነኝ። ግን አሁን ኤሊዮት አንደርሰን 116 ሚሊዮን ፓውንድ ወጥቶበት የማንቸስተር ሲቲ የፕሪሚየር ሊጉም ከፍተኛ ዝውውር ሆኖ ወደ ማንቸስተር ሲቲ መጣ። ከዝቅተኛ ቡድን ራሱን ፕሩቭ አላደረገም፣ እንመለከተዋለን። ልጁ አቅም አለው፣ ፖቴንሻል አለው። ፌል የሚያደርግ ዝውውር ነው የሚል እምነት የለኝም። ምንም ጥያቄ የለውም። ማንቸስተር ሲቲ በጣም አሪፍ ዝውውር ፈጽሟል። ዋጋው ይገባዋል ላይገባውም ሌላ ታሪክ ነው። ለእኔ በፍጹም ነው የማይገባው ማለት ነው። ዴክላን ራይስ አይደለም 105 ሚሊዮን ፓውንድ 150 ሚሊዮን ፓውንድ እና 200 ሚሊዮን ፓውንድ እንኳን ብታወጣበት በትክክል ራሱን ማሳየት የቻለ ተጫዋች ነው። አርሰናል ቤት ከመጣ በኋላ አይደለም የአርሰናል አጠቃላይ የአውሮፓ ክለቦች የሚመኙት እጅግ በጣም አስደናቂ ኢንጂን ያለው የሚገርም ተጫዋች 200 ራሱ ብታወጣበት የሚገባው ተጫዋች ነው። ራሱን ካሳየ ተጫዋች ጋር ራሱን ያላሳየ ተጫዋች ማፎካከር። እስኪ 1 ዓመት ተመልከቱት ሲቲ ቤት ኤሊዮት አንደርሰንን፣ 2 ዓመት ተመልከቱት፣ ችግር የለውም። ከዛ በኋላ ለማውራት ሞክሩ። እኔ የአርሰናልን ስም ካላነሳችሁ፣ የአርሰናልን ተጫዋቾች ስም ካላነሳችሁ፣ አርሰናልን ክለቡን ካላነሳችሁ ቪዲዮ ስትሰሩ ቫይራል እንደማያወጣላችሁ ስለምታውቁ ብቻ ነው በየነገሮች ሁሉ የአርሰናልን ተጫዋቾች የምታስገቡት፣ አርሰናልን ስሙን የምትጠሩት። ሐቁ ይሄ ነው። ቪዲዮአችሁ ቫይራል አይወጣም፣ ፎሎ አይገኝም፣ ላይክ አይገኝም፣ ምናምን ኢንጌጅመንቱ ይቀንሳል። ለዛ ነው እናውቃለን። ሁሌ በቃ አርሰናልና ተጫዋቾቹን መጥራት በየነገሮች ሁሉ እዛ ጋር ማያያዝ ማጣበቅ ይሰለቻል። እግዚአብሔርን ህፃናት እንዳለ ህፃናት። በዚህ አንደርሰን ከዴክላን ራይስ ይበልጣል ብዬ በሰራሁት ቪዲዮ ማአት ስድብ ማአት ኮመንት ከላይ ሁሉ ኮመንት ገብታችሁ ተመልከቱት። ያን ያክል ኮመንት ለሚያደርስ ሰው ቼክ አላደርገው ማንም ምንም ስለሆነ አብዛኛው ሰው ማለት ነው ያን ያክል ቼክ አላደርገው። እንደ ሐሳቡ አከብረዋለሁ፣ እንደ ሐሳቡ አጣጥለዋለሁ ማለት እና አብዛኛው ማጣጥለው ሰው ስለሆነ ኮመንት ያደረገው ያን ያክል ቼክ አላደርገው። ኮንተንት ክሬተሮች ምን ሆናችሁ ነው? በቃ አርሰናል ዲፌንድ የምታደርጉበት መንገድ ነው። አሁን አቤል አርሰናል የምትበዩ ሰውዬ የሰራሽው ቪዲዮ ምንድነው? ቁጥር ከፈለኩ አመጣለሁ ምናምን ያለ አምጣ ወይ አታቅም። ቁጥር ማምጣት በራሱ አታቅም ወይ ደግሞ ታውቃለህ አንደርሰን እንደሚበልጥ። እንደዚህ አይነት ቪዲዮ ነው የሰራው። ለቫይራል ምናምን ትላለህ ጭራሽ። 1 ቁጥር ጻፉ ራይስ የምትወዱ 2 ቁጥር ጻፉ እንትራን የምትወዱ እያልክ ቪዲዮ እየሰራ ጭራሽ ደግሞ ለቫይራል ምናምን ብለህ ታስቃል። ማንኛውም ግን ዴክላን ራይስን እኔ እንደናንተ ቦል ለምሳሌ በመከላከሉ ይበልጣል። ዴክላን ራይስ የተወሰነ ይበልጣል ብዬ ነው አይደል ቪዲዮ ላይ የተናገርኩት። ኢቨን በመከላከሉ አንደርሰን ይበልጣል ብዬ መስራት አቅቶኝ አይደል። ግን እንደናንተ ድንዝዝ ያልኩ ሰዎች አይደለም፣ እንደዛ አይደለም። ምክንያቱም ማለት ነው በቁጥሮች ከተመለከትን ይበልጣል እኮ አንደርሰን። ግን ደግሞ ኖቲንጋም እንደሚጫወት አውቃለሁ፣ አገናዝባለሁ። ገባ ይበልጥ መከላከሉ ለ10 ምናምን የጨረሰ ቡድን ላይ ነው የሚጫወተው። ይበልጥ የመከላከል ስራ እንደሚበዛበት ምናምን አውቃለሁ። ስለዚህ መጥቻ አንደርሰን በመከላከሉ ይበልጣል ምናምን ብዬ አልልም። ገባ ነገር ግን እኔ በተመለከትኩት ኦን ደ ቦል በሚያደርገው በሚሰራው ስራ ተሽሎ ስላገኘሁት አንደርሰን ይበልጣል አልኩ። ቁጥሮችን አምጥታችሁ ይሄ እኮ ነው ማለት ይቻል ነበር። ነገር ግን ስልብ ቀደማችሁ ወይ ታውቃላችሁ በቁጥር እንዳይበልጠው ወይ ደግሞ ምን የምታውቁት ነገር የለም ማለት። ምናልባት ፓሲንግ አኪሬሲ የተሻለ ሊሆን ይችላል። እሱም ባክ ፓሶችን ዴክላን ራይስ ስለሚያበዛ ማለት። ኤሊዮት አንደርሰን በተቃራኒ በጣም ኢቨን ድሪብል በማድረግ ከእናንተ ተጫዋች ከአብዛኞቹ ተጫዋቾች እኩል ከቡካዮ ሳካ እኩል ቁጥር ነው ያለው ማለት ነው። ሌሎችንም ደግሞ ስንመለከት ሎንግ ፓሶችን በማድረግ በጣም የተሻሉ ጥራት ያለው ተጫዋች ነው። ፎርዋርድ ፓሶች ሙሉ በሙሉ በሚባል ደረጃ ጽድት አድርጎ ይበልጧል። ገብቷቸዋል። ስለዚህ በማጥቃቱ ምርጫ የሆኑ ተጫዋች ስለሆነ ይበልጧል ኤሊዮት አንደርሰን ብዬ ሰራው። እናንተ ደግሞ አይ እንደዚህ እኮ አለው እንደዚህ እንደዛ ምናምን ማስረዳት እያለ ታች ያለውንም ሰው ስድብ እንዲሳደብ ብቻ የምታስተምር ከሆነ ድንዝዝ ያልክ ሰው አንተ። አርሰናል ዲፌንድ ማድረግ ወሬና ተረት ተረት ነው ያዝከው። 1 ቁጥር 2 ቁጥር እያልክ ቀጥል። ለማንኛውም ፎሎ፣ ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። ሀሳብ አስተያየታችሁን ኮሜንት ላይ ደግ አድርጉልኝ። ሀሳብ አስተያየት ነው ያልኩት፣ ስድብ አይደለም። ይመቻችሁ።
እሺ ራሱን እንደ ኃይለኛ ኳስ አዋቂ ምናምን የሚያየው ልጅ መልስ ሰጥቷል። እኔ እንደሱ ክብር የሚነካ ንግግር ምናምን አልናገርም። እኔ ግን ኳስ እንደማታውቅ ያወቅኩት ማለት ነው። ይሄ ስታትሱ ምናምን ቀላል ነው፣ ሄዶ ማምጣቱ ምናምን ቀላል ነው። አንተም ብለዋል፣ በአሲስት ሊበልጠው ይችላል፣ ብዙ እድል በመፍጠር ሊበልጠው ይችላል፣ ብዙ በመጫወት ሊበልጠው ይችላል ምናምን ብለህ ስታትሱን መጀመሪያ ቁጭ አድርገዋል። ግን ራይስ ከኤሊየት አንደርሰን ይበልጣል ስትል ኳስ እንደማታውቅ ራስህን አስባትት። ገብቶሃል አይደል? አሁን ለመሸፋፈን ደግሞ ራይስን የምትወዱት እንደዚህ ብላችሁ ጻፉ እያልክ ምናምን ከአንተ ራይስን ከኤሊየት አንደርሰን ጋር ከሚያወዳደር ሰው የኔ ራይስን የምትወዱት 41 ቁጥር ጻፉ ምለው ልጅ ይበልጣል። አሁንም ራይስን የምትወዱት ሰዎች እስቲ 41 ቁጥር እያላችሁ ኮሜንት ላይ ጻፉልኝ እባካችሁ። እንዳትረሱት ነው ምላችሁ። 41 ቁጥር እያላችሁ ጻፉልኝ። በዚህ ዓመት ካዝሜሮ በሚለቅበት ሰዓት ማንቸስተር ዩናይትድ የካዝሜሮ ምትክ አድርጎ ብሩኖ ጊማሬዥን ወደ ኦልትራፎርድ ሊያመጣው እንደሚችል እንደዚሁ ራሱ ካዝሜሮ ያገሩ ልጅ ስለሆነ የማግባባት ስራው እንዲሰራ ኃላፊነት የተሰጠበትን ሂደትም ከሰማናቸው ዜናዎች መካከል የሚጠቀሱ ነበሩ እና ተጫዋቹ ያው ጥራት ያለው ተጫዋች ከመሆኑ ጋር ተያይዞ ጥራት ያለው አቅም ያለው ተጫዋች ከመሆኑ ጋር ተያይዞ በርካታ ትልልቅ ክለቦች ሲፈልጉት ቆይተዋል በት ሁኔታ አለ። በነገራችን ላይ መረጃዎቹ እንደሚሉ ከሆነ ኒውካስል የአርሰናልን ጥያቄ አፕሪሺየት አድርጓል፣ ደግፏል፣ ደስ ብሎታል። በብሩኖ ጉማሬዥ ጥያቄ በጣም ደስ ብሏቸዋል። ለምን? ተጫዋቹ የቀረው 2 ዓመት ኮንትራት ነው። 28 ዓመቱ ነው ተጫዋቹ። የ28 ዓመት ተጫዋች 150 ሚሊዮን ፓውንድ አውጥታ አትገዛም። ግልጽ ነው። የትኛውም ክለብ 100 ሚሊዮን ፓውንድ በላይ አውጥቶ የሚገዛው ተጫዋች ሚኒመም ማለት ነው ከ25 ዓመት በታች መሆን አለበት። ምክንያቱም ቡድኑን መስራት የሚፈልጉት እዛ ተጫዋች ላይ መሰረት አድርገው መስራት ስለሚፈልጉ በፍጹም ከ25 ዓመት በላይ ለሆኑ ተጫዋች እንደዛ አይነት እድል አይፈቅዱም። ዓለም አቀፋዊ አሰራር ነው። በአብዛኛው ክለቦች የሚጠቀሙበት ነው። አንዳንዴ አልፎ ካልሆነ ኤክሴፕሽናል ነገሮች ካልሆኑ ከ100 ሚሊዮን ፓውንድ ምናምን የምታወጣባቸው ተጫዋቾች በቃ ሜጀርሊ ቡድንን ለረጅም ዓመት መገንባት የሚችሉ እነሱ ላይ መሰረት አድርገህ ቡድንን የምትሰራበትን ሂደት ለመፍጠር ነው። አሁን አርሰናል ብሩኖ ጉማሬዥ ላይ መሰረት አድርጎ ቡድኑ ሊገነባ አይችልም። ለምን? 28 ዓመቱ ነው። በሚቀጥለው ኖቬምበር ወይም በእኛ ህዳር ላይ ከ3 ከ4 ወር በኋላ 29 ዓመት ይሞላል። የ29 ዓመት ተጫዋችን የቡድን የቁርጥ ተጫዋች ብላ አታስቀምጠውም። ግን 2-3 ዓመት ይጠቅማል። ምንም ጥያቄ የለውም። ዋንጫዎችን ያመጣልሃል፣ በብዙ መንገድ ያግዛል፣ በደንብ ትጠቀምበታል። ግን ይሄ ለረጅም ጊዜ 10 ዓመት ምናምን እቅድ ይዘህ ከዚህ ተጫዋች ጋር አሰራ። ስለዚህ እንደዛ ላልሆነ ተጫዋች ደግሞ 100 ሚሊዮን ፓውንድ አታወጣም። በአብዛኛው እንዲህ አይነት ተጫዋቾች ቫልዩዋቸው ዋጋቸው ከ50 ሚሊዮን ፓውንድ በጣም ቶፕ የሆኑ ተጫዋቾች 50-60 ሚሊዮን ፓውንድ ነው በዚህ ዕድሜ የሚሸጡት። ዕድሜያቸው ከ26 ከ27 ዓመት ካለፈ በኋላ በጣም አስቸጋሪ ነው። ስለዚህ ኒውካስል ካለበት የገንዘብ ችግር አንጻር ኮንስትሬንት አንጻር ተጫዋች መሸጥ ይፈልጋል። ኒውካስል ወይ ሳንድሮ ቶናሊን ወይ ብሩኖ ጉማሬዥን መሸጥ ይፈልጋል። አንቶኒ ጎርደንን ሽጧል፣ ግን ተጨማሪ ያስፈልገዋል አሁን ለማስተካከል ፋይናንሻል ስትራክቸሩ። በዛ ላይ የአውሮፓ መድረክ የለበት ምን የለበት። ተጫዋቾቹ በአውሮፓ መድረክ የሚታዩበት እድል የለ። ሻምፒዮንስ ሊግ አይጫወቱ። ይሄ ደግሞ ሌላ ጣጣ ነው፣ ሌላ ችግር ነው። ተጫዋች በተፈጥሮ በባህሪው በትልቅ መድረክ ላይ መጫወትን ይፈልጋል፣ በትልቅ መድረክ ላይ መታየትን ይፈልጋል። ስለዚህ እነዚህ አስገዳጅ ሁኔታዎች ናቸው ብሩኖ ጉማሬዥን ለገበያ እንዲወጣ ያደረገው ተብሎ ይታመናል። እና ሴታፑን በመስራት ረገድ አንድሪያ ቤርታ ናቸው ይህን ስራ የሰሩት። ከብሩኖ ጉማሬዥ ካምፕ ጋር ቀጥተኛ ግንኙነት ተጀምሯል። አሁን ከኒውካስል ጋር ቀጥተኛ ግንኙነት ጀምሯል። አርሰናል የመጀመሪያ ያለውን ዋጋ ለብሩኖ ጉማሬዥ አቅርቧል። 55 ሚሊዮን ፓውንድ እንዳቀረበ የመረጃ ምንጮች ያሳያሉ። ለብሩኖ ጉማሬዥ ዝውውር 55 ሚሊዮን ፓውንድ አካባቢ።
ነገር ግን ኒውካስል አውቶማቲካሊ ነው ሪጀክት ያደረገው። አርሰናል ያውቀዋል እኮ 55 ሚሊዮን ፓውንድ ተጫዋቹን ለማዛወር በቂ እንደማይሆን። ምክንያቱም ተጫዋቹ ካለው አቋም ካለው ብቃት አንጻር በእኔ እምነት እስከ 80 ሚሊዮን ፓውንድ ድረስ የማውጣት አቅም ያለው ተጫዋች ነው ብዬ አስባለሁ። ምንም 28 ዓመቱ ቢሆንም 29 ዓመቱ ሊዝ የተቃረበ ተጫዋች ቢሆንም ይሄ የተጫዋቹ ኳሊቲ በዛ ደረጃ የሚያስቀምጠው ነው እና 55 ሰጥቷል አርሰናል። አርሰናሎች እስከ 70 እንጨርሳለን የሚል እምነት አላቸው ብሩኖ ጉማሬዥን። ሳንድሮ ቶናሊም እንደዚሁ ከሚሸጡ ተጫዋቹ መካከል ነው። ሳንድሮ ቶናሊ እድሜው 24 ከመሆኑ ጋር ተያይዞ ቫልዩ ትንሽ ከፍ ያለ ነው። አሁን ባለው ሂደት ለቶተናም ለመሸጥ ቶተናም አርሰናል ይህንን ተጫዋች የፈለገበት ዋነኛው ምክንያት ይሄ ተጫዋች ስድስት ቁጥር ሚና ላይ ያለው አቅም ከፍ ያለ ከመሆኑ ጋር ተያይዞ ነው። አንድ ጥያቄ ልጠይቃችሁ አርሰናል ደጋፊዎች፣ አምና ወይም በጨረሰው የውድድር ዓመት ዙቢሜንዲ በወረደበት ሰዓት ላይ በፉላሙ ጨዋታ በድፍረት የተሰለፈው ማይልስ ስኬሊ ባይገባ አርሰናል የፕሪሚየር ሊጉን ዋንጫ ያነሳ ነበር? እኔ አይመስለኝም። የማይልስ ስኬሊ መምጣት በአማካይ በስድስት ቁጥር ሚና ላይ የደከመውን ዙቢሜንዲን አሻሽሎታል። እዛ ቦታ ላይ ወይም እንዲሻሻል ቦታው በዙቢሜንዲ የተያዘው ቦታ በጣም እየወረደ ሄዶ ነበረ ከጊዜ ወደ ጊዜ። የማይልስ ስኬሊ መምጣት ግን እንዲሻሻሉ፣ እንዲቀየሩ፣ እንዲለወጥ አድርጎታል ቡድኑን። የመጨረሻዎቹ ጨዋታዎች ላይ ፉላም ላይ የወሰዱት 3 ነጥብ፣ ኒውካስል ላይ የወሰዱት 3 ነጥብ እያል ኤቨርተን ላይ በርካታ ጨዋታዎች ላይ የመጨረሻዎቹ ጨዋታዎች ላይ አርሰናል የወሰዷቸው 3 ነጥቦች ምስጋና ለማይልስ ስኬሊ። ማይልስ ስኬሊ ባይኖር ዙቢሜንዲ እንደዛው ደግሞ እዚህ ጋር መጣችሁ ኢዲት ማድረግ አይደክማችሁም? ግን አልባሪዝም ጋር መጣችሁ ጭራሽ እንዴ! እናንተ ቆይ ገላጋይ ናችሁ እንዴ? አንድ ተጫዋች ከአንድ ክለብ ጋር ስሙ ሲያዝ ማለት ነው እንደ ገላጋይ መሀል ተገቡና እኔም አለው ምናምን ትሉና አገላግላችሁ ዞር ነው የምትሉት፣ አታስፈርሙትም እንዴ? ይሄ ኤሊዮት አንደርሰንን እናስፈርመዋለን መሀል ሜዳችንን ምናምን አላችሁ። አይናችሁ እያየ ጥርሳችሁ እያገጠጠ ማለት ነው። እሱ የት ሄደ? አገንትሯችሁ ሲቲ ገባ። እናንተ ከሁሉም ተጫዋቾች ጋር እኮ ስማችሁን እያዙ እኮ ግዴታ አይደለም። አበላለው እንዴ? ይከፈላችኋል እንዴ? ወይስ እናንተ የማሻሻጥ ቢዝነስ ካለ ነገሩን የማናውቀው ነገር ካለ እንዴ? ወይስ የተገኘው ተጫዋች በሙሉ ላይ ሄጄ አስወድጄ ዞርላታለሁ እንጂ በነፃማ ዝም ብሎ አይገባም የሚል ተንኮል ነው የሚጫወተው ክለባችሁ። አቤት የሙጠምጢማም የሆነ የለም። አሁን ይሄ ልጅ አይሸጥም። በእውነት ነው የምላችሁ፣ አይደለም ለእናንተ ለእኛ ራሱ ከብዶናል እንዴ። ባርሳ የሚባል ሰውዬ ጋር ነው ልጁ ሙጠምጢሙ ያለው። ስለሆነ በቃ ወዴትም በጣም አትድከሙ። ዩናይትዳውያን በኤዲቲንግም አትድከሙ። ነውር አይደለም እንዴ? ገላጋይ መስል ሁሉ ነገር ውስጥ መገቡት። አረ ጉድ ይፈላ።